ጠቅላይ ፍርድ ቤት ፕሬዝዳንት ቃለ መሃላ እንዲያስፈጽሙ ይሰጣሉ። እኔ ዶክተር አብይ አህመድ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ የኢፌዴሪ ጠቅላይ ሚኒስትር ሆኜ ስሰየም ለሕገ መንግስቱ ታማኝ በመሆን ከሀገሪቱና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። 7 የእልቂት ዓመታት በኢትዮጵያ ስርዓት አልበኝነት መስፈን፣ ግጭትና የሰላም መደፍረስ አብይ ምክንያት የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት አስተዳደር አመራር አቅም ማነስ እንዲሁም የለውጥ አቅጣጫ መዛነፍ ዋነኛውና ግዙፉ ውድቀት ነው። የኢትዮጵያ ዜጎች በመንግስት አስተዳደር ላይ እምነት ማጣት ለሰላምና መረጋጋት መጥፋት ዋነኛ ምክንያት ሆኖ ቆይቷል። አሁንም የችግሩ በአሳሳቢነቱ እንደተወዘፈ ይገኛል። ባሳለፍናቸው 7 ዓመታት በማንነት ፖለቲካ ምክንያት ዜጎች ፍትሃዊ አስተዳደርና ፍትህ አጥተው እንዲኖሩ የብልጽግናው አምባገነን ስርዓት ቀንደኛ መገለጫ ነው። በየደረጃው የስልጣን እርከን ከከፍተኛም እስከ አነስተኛም የአመራር ብልሽነት በመፈጠራቸው የኢትዮጵያ ሕዝብ በመንግስት ላይ መተማመንን እንዳያሳደር ምክንያት የሆነበት ደረጃ ላይ ተደርሷል። የኢትዮጵያ ሕዝብ ህልውና መሰረት የሆነው ብሔር ላይ የቆመ የፖለቲካ ስርዓት የኢትዮጵያ ሕዝብ ከመቀራረብ ይልቅ መራራቅ፣ ከመተሳሰብ ይልቅ መጎዳዳት፣ ከመረዳዳት ይልቅ መስገብገብ፣ በአጠቃላይ ከእኛነት ይልቅ የእኔነት አመለካከት ዳብሯል። ኢትዮጵያዊነት በውሸት ካባ የተሸፈነ እውነት ሆኗል። ኢትዮጵያ ሰላምና መረጋጋት ከራቃት እንሆ 7 ዓመታትን አስቆጥራለች። የግፍ ምድር፣ የሰቆቃ ምትሃት፣ የምድር ሲኦል ተምሳሌት መሆኗን በተግባር ያየንበት እውነት ነው። መንግስት ከህዝብ ጎን ሆኖ ሰላም ማስፈን አልቻለም። ድህነት ተመልሶ በማንሰራራት ሚሊዮን ህዝብ በረሃብ አለንጋ የሚገረፍባት ሀገር ከሆነች ሰነባብታለች። ለስራ የደረሰ የስራ አጥ ቁጥር ከፍተኛ ነው። ከዚህ የተነሳም ወጣቱ ስደትን መርጦም የአሳ እራት የባህር ሲሳይ ሆኗል። ኢትዮጵያም የኢኮኖሚ እድገት ማሽቆልቆል፣ የእርስ በርስ አላስፈላጊ ጦርነት መገለጫ ከሆነች ያሳለፍናቸው 7 ዓመታት ምስክር ናቸው። አብይ አህመድ አሊ የለውጥ መሪ፣ የኢትዮጵያው ሙሴ ተብሎም ቢዘመርለትም እሱና መንግስቱ ግን በተገላቢጦሽ ይገለጻሉ። አብይ አህመድ መርህ የለሽ የሞራል መቆሚያም ሆነም የሚታመን የጀርባ አጥንት የሌለው ልቅናም አደገኛም ራስ ወዳድ ፕራግማቲስት ወይም ብልጣ አጭበርባሪ እንጂ በመርህ ላይ የቆመ መሪ አይደለም። አብይ አህመድን ማመን ጉመዝገን መሆኑን የ7 ዓመቱ የመከራ ፍሬ መመልከት ከበቂም በላይ ነው። አብይ አህመድ በውሸት የገነባት ሀገር ኢትዮጵያም ወደ ፍርስራሽነት እየተንደረደረች ትገኛለች። ውሸቱ የሚቆመው የአብይ አህመድ መንግስት ሲወድቅናም እውነተኛዋ ኢትዮጵያም ስትመለስ ነው። መንግስታት ይዋሻሉ፣ የአብይ አህመድ ውሸት ግን በሽታ ነው። በዓለም ታይቶም ተሰምቶም አያውቅም። ለቀጣይም ዋሾ መንግስትና መሪ የሚፈጠር አይመስልም። በተለይም ከመሪው አርመኔ በሻሻ ደላላም አብይ አህመድ ጀምሮ እስከ ታችኛው እርከን የነጭ ውሸት፣ የማጭበርበር፣ የወንብድና ክምር የተሞላበት ነው። አረመኔያዊ ተግባራት፣ ሸፍጥ፣ ሴራም፣ ነውር፣ ክህደት፣ ድንቁርናም የሚሉ ቃላት ምንነቱን ምግባሩን ሙሉ በሙሉ አይገልጹትም። ከዝቅጠቶቹ ከስርዓቱ ሞራል አልባነት ከወራዳነቱ ለ1000 መገለጫዎች አንዱ ብቻ መግለጽ በቂ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጣ እንሆ 7 ዓመት አለፈው። በእርሱ የመጀመሪያዎቹ 7 ዓመታት የስልጣን ዘመን ብቻ በቀጥታም ሆነ በተዘዋዋሪ ከ230 በላይ ከጀማሪ እስከ አንጋፋ ፖለቲከኞችና
ወታደራዊ መኮንኖች በአሰቃቂ ሁኔታም ተገድለዋል። ይህ የልሂቃን ግድያ በኢትዮጵያም የትኛውም ታሪክ ታይቶም ተፈጽሞም አያውቅም። ደርግ የረሸናቸው የያኔው ትውልድ የሚባሉት ከፍተኛ ወታደራዊ ልሂቃንም ቢሆኑ በቁጥር 60 ሆነው ከህዝብ በተሰወረ አኳኋን የተገደሉም አልነበሩም። እናም ብዙም ጸሐፊያንና የታሪክ ምሁራን ይህንን አሃዝ እየጠቀሱ ነበር የስልሳዎቹ ልሂቃን ጄኖሳይድ በማለት የሚጠሩት። በእርግጥ ኃይሌ ፊዳናም በዓሉ ግርማን የመሳሰሉ የፖለቲካና የብዕር ጠበብተኞች የደርግ ስርዓት ሰለባ ሆነዋል። በጠቅላይ ሚኒስትር አብይ አህመድ አሊ የስልጣን ዘመን ከተራ የዩኒቨርሲቲ ተማሪዎች ጀምሮ የሃይስኩል ተማሪዎች እስከ ስመጥርናም ገናና ኢንጂነሮች ስመኘው በቀለን ጨምሮ ከተራ መሰረታዊ ወታደር እስከ ጠቅላይ ኢታማዦር ሹም ጀነራል፣ ከተራ የፖለቲካ ፓርቲ አባል እስከ አንጋፋ የፖለቲካ ፓርቲ ሊቀመንበር፣ ከቀበሌ አመራር እስከ ክልል አመራር፣ ከጀማሪ አርቲስት እስከ ሃጫሉ ሁንዴሳ፣ ከተራ አብራሪ እስከ ቦይንግ 747 አብራሪ፣ ከዲያቆን እስከ ቆሞስ፣ ከኡስታዝ እስከ ሼህ ወዘተ ተገድለዋል። ኢትዮጵያም የጋዜጠኞች መጥበሻ እቶን ከሆነችም ሰነባብታለች። በኢትዮጵያ የፖለቲካ ታሪክ በ7 ዓመታት ውስጥ ብቻ ለዚያውም በአንድ ሰው የስልጣን ዘመን ብቻ ይህንን ያክል የልሂቃን አሰቃቂ ግድያም በጣም አስፈሪም አስደንጋጭም ነው። ይህ አሃዝ ሁሉም ሰው ባወቀው ፀሐይ በሞቀው የተፈጸመ ቶርቸር ሲሆን ከአብይ አህመድ የወንጀል መጋረጃ ጀርባ የሆነውና እየሆነ ያለው አሰቃቂ ግፍ ፈጣሪ ያውቀዋል። በጠቅላይ ሚኒስትሩ ወታደሮች ቶርቸር ተደርጎ በየጥሻ ሜዳው በየጋራ ሸንተረሩ ተገድለው የተጣሉ ሚስኪን የኢትዮጵያ ዜጎች የሰማይ አሞሮችና ጅቦች ይቁጠሯቸው። በአብይ አህመድ ዘመን በግለሰብ ብቻ ሳይሆን በክልል ደረጃም የክልል ነዋሪዎች በድሮን በጀት በመድፍ በሞርታር ተጨፍጭፈዋል፣ እየተጨፈጨፉም ይገኛል። የባዕድ ሀገራት ሰራዊት በኢትዮጵያ ዜጎች ግድያ ላይ እንዲሳተፉም የታደሙበት አስደንጋጩ የዘመን ታሪክ ታይቷል። አብይ አህመድ የሀገሪቱ ማህበረሰባዊ ትስስርን በሚገርም ጥበብና ፍጥነት መልሶ ለማሰር በሚያስቸግር ሁኔታ በጣጥሷል። በንጹሃን ዜጎች ላይ ከተናጠል ግድያ እስከ ጅምላ ግድያ ፈጽሟል። ከደረቅ ወንጀሎች እስከ በገዛ ዜጎች ላይ ዘር ማጥፋት ወንጀል ፈጽሟል፣ አስተባብረዋል፣ መርቷል። ኢትዮጵያ ከተጠበቀው ፍጥነት በላይ በውድቀት ጎዳና እየተንደረደረች ባለችበት ሁኔታ ከቀን ወደ ቀን ፖለቲካዋም ኢኮኖሚዋና ማህበረሰባዊ እሴቷ እንደደረቀ ሐረግ እየተበጣጠሰ ባለበት ሁኔታ የሰውየው የስልጣን ዘመን ቢራዘም በሀገሪቱ ሁለንተናዊ ገጽታ ምን ሊጠበቅ እንደሚችል ለቀባሪው የኢትዮጵያ ሕዝብ ማርዳት አያስፈልገውም። 7 ዓመት የአብይ አህመድ የስልጣን ዘመን ለኢትዮጵያና ለኢትዮጵያውያን የሞት፣ የሰቆቃ፣ የመፈናቀል፣ የእርስ በርስ ጦርነት፣ የመገዳደል፣ የእገታም፣ የአስገድዶ መድፈር፣ የጦርነት ሰባቂነት፣ የዋይታና ሰቆቃ፣ ከትምህርትና ከስራ ገበታ የመፈናቀል፣ የተስፋ መጨለምናም የህዝብና የሀገር ደህንነት አደጋ ላይ የመውደቅ ኩነቶች የታዩበት የነውጥ ዘመን ሆኖም ተመዝግበዋል። አሟሟቴን አሳምርልኝ እንዲሉ ቢያንስ የኢትዮጵያ አወዳደቅ እንዲያምር ተባብረን መስራት የመጥፎ ታሪክ ቀን ጥሪ ነው። አለበለዚያ የእልቂት ዘመኑ ከታችኞቹ ኢትዮጵያውያን ዜጎች ወደ አስፈሪው የኢትዮጵያውያን ከፍተኛ ልሂቃን ይበልጥ ተጠናክሮ ይቀጥላል። ሰላም።